ያስገባቸው እንግዲህ አምኗል። ይሄ ራሱ ትልቅ ነገር ነው። እንግዲህ ትናንት ዕለት በጣም ተደብድቧል። እንትና ማነው ስሙ አበበ ማለት ነው። ለሱም እንግዲህ ሐኪም ቤት ወስደውት ነበረ። ያው ሲያንሰው ነው ሲጀመር፣ ይሄ ትንሹ ነው። ገና ገና ብዙ ነገር መደረግ አለበት። አበበ በህይወታቸው እዛ ቁጭ ብሎ ልዑልና አቤልን ለማጣላት በጣም ብዙ ነገር አድርጓል። አይታችሁ ከሆነ ግን ደግሞ ምንም የተሳካለት ነገር የለም። ሁለታቸው አንድ ሆነው ምንም ቢል ምንም አቤልም የሚቀየመው አይመስለኝም። ምክንያቱም ይሄ የፍርድ ስራ ስለሆነ ከቀኝ ከግራ ወይም አቤልን ስለሚያውቀው አብሮ ስለሚበላ ምናምን የሚፈረድ ፍርድ አይደለም፣ ለሀቅ ነው። ስለዚህ በዛም ምክንያት እንግዲህ ትንሽ አቤል እንትን ያለው የከፈው ይመስለኝ ነበረ። ለሱም ደግሞ ይቅርታ ጠይቋል ማለት ነው። ልዑላችን ያው ልዑል ታውቃላችሁ ምንድን ነው የትልቅ አዋቂ ነው እና በጣም ለሁሉም ነገር ይቅርታ ባይ ነው። ሲቀጥል ደግሞ ይህ ሁሉ ጉድ ይህ ሁሉ ነገር አበበ ነው እዛ አጠገባቸው ቁጭ ብሎ እነሱን አበበን እንዲያምነው ወይም እንዲጠራጠር ልዑል እንዲጠራጠር ያደረገው የአበበ አነጋገሩ ምናምን በቃ የሚናገረው ስለ አቤል በዛ ቦታ ላይ ምን እንዳደረጉ ምናምን በውሸት ሲመሰክር በዛ ሰዓት ነው እንግዲህ አቤል ልዑል መጠራጠር የጀመረው ማለት ነው። እኔም ከነገራችን ላይ በዚህ እንትን ተናግሬ ነበር ልዑልን። ለሱም እንግዲህ ይቅርታ ጠይቃለሁ። ምክንያቱም ከአቤል ጎን መሆን አለብህ እያልኩኝ እኔም በተደጋጋሚ እንደዚህ አይነት ነገር ስናገር ነበር። እሱ ደግሞ ከማውቀው ወይም እንትን ከሳይል እንግዲህ ትክክለኛው ፍርድ እስከሚመጣ ድረስ ብሎ እንግዲህ እስካሁን ድረስ ለሱ ያምነው ሁሉ አቤልን እንግዲህ ይቅርታ ለመጠየቅ የወሰነው እንግዲህ ያው ሁለታቸውም ይቅር ተባብለው እንደ ድሮ ስራቸውን ቀጥለዋል ማለት ነው። ከአሁን በኋላ እንግዲህ እንደዚህ አይነት ስህተት የሚደገም አይመስለኝም። ብቻ እግዚአብሔር ይመስገን በትንሹ በጣም እረፍት አግኝቻለሁ እኔ። ምክንያቱም እና ከሰው ስህተት ከብረት ዝገት የሚባል አባባል አለ። ስለዚህ ስህተት ቢሰራም እንግዲህ ልዑል ስህተት አለበት ብዬ አላምንም። ለምን አትሉ? እዚህ ጋር ልዑል እየሰራ ያለው ሀቅ እውነት እስከምትወጣ ድረስ ነው። አቤል ስለሚያውቀው ወይም ያኛውን ስለማያውቀው የሆነ ነገር ቢያደርግ አዳላ ምናምን ትላላችሁ። አሁን ላይ ደግሞ አቤል ጎን መቆም አለበት። ለምንድን ነው ያኛውን አበበን ከዛ አድርጎ ወደ አቤል ብዙ ነገሮችን እንትን እያለበት ያለው ለምንድን ነው እያላችሁ ብዙዎቻችሁ ኮሜንታችሁን እያየው የብዙዎቻችሁ ቅሬታ ነበረ። እንግዲህ ዛሬ እንግዲህ የእሱን መልስ ነው እየላችሁ የመጣሁት ይቅርታ ሲባባሉ ማለት ነው። እኔ ደስ ብሎኛል። አንደኛ ነገር አቤል ምንም ነገር እንዳልሰራ በእርግጥ እናውቃለን። ሞር ደግሞ ከዚህ አበበ የተባለው አንደበት ስንሰማ መቼም ሁላችሁም እርግጠኛ ነኝ ደስ ብሏችኋል። በትናንት ነው እንትን ማናችሁም ያልጠበቃችሁት ነገር ነው እንደዚህ አይነት ነገር። ያው እግዚአብሔር ይመስገን እውነት ተደብቃ አትቀርም። አንዳንድ ጊዜ እውነትን ይዛችሁ ስትጓዙ በምትሄዱበት ሁሉ እንደዚህ ነው እና ስለ ሁሉም ነገር እግዚአብሔር ይመስገን በስከ መጨረሻ እውነቱን በመናገሩ ማለት ነው። እውነትንም ሊናገር የቻለበት እንትን በጣም ተገርፎ ምናምን ነው። አይታችኋል። ልዑል ትናንት ዕለት በጣም ስሜታዊ ሆኖ ነበረ እና በስከ መጨረሻ እንግዲህ የአበበ ጉድ የአበበ ድራማ አለቀ ማለት ነው። እስካሁን ድረስ ይህን ሁሉ የደበኩት እንግዲህ በእናቴ ሲያስፈራሩኝ፣ በቤተሰቦቼ በምን እያሉ ሲያስፈራሩኝ ስለቆዩ ነው ለጋሽዬ ያልተናገርኩት ይላል እንግዲህ አበበ የተባለው ሰውዬ። አሁን ላይ ብዙ ነገር እንደዚህ ቢያወራ ኦልሬዲ ከመታሰር ምንም እንትን የሚልለት ነገር የለም። እስካሁን ድረስ ደብቆ አቤል በማያውቀው ነገር ሲያሰቃየው ነበረ። አሁን ደግሞ በተራው እንግዲህ አበበ የተባለው ሰውዬ እንግዲህ
አሁን እኔ ከአሁን በኋላ እዛ እነሱ ጋር የሚቀመጥ እነሱ እንትን መጠበቅ ምናምን ምንም አያስፈልጋቸውም። ለምን ይደክማሉ? አሁን ትልቅ ማስረጃ እጃቸው ላይ አለ። ስለዚህ ወስደው ከርቸሌ ማስገባት ነው የሚሻላቸው። እኔ ላቤል ደስ ብሎኛል። ትናንት ዕለት እንትን ባለው ዛሬ ደግሞ የራሱ ፈገግታው ምኑ ሁሉ በቃ ድሮም እንደማላደርገው አውቅ ነበር። ራሴን በራሴ አውቃለሁ። እኔ አልሰከርኩ ወይ ምን አላልኩኝ። እዛ ቤት ውስጥ እንግዲህ በሌሊት አስባችሁታል። በሌሊት ነው እሱ በተኛበት ይሁን እኔ ምን ሰዓት ይሁን ብቻ ሌሊት ላይ ነው በር ከፍቶ ካሜራውን አጥፍተው እንግዲህ አበበና ሊያ ይሄ ሁሉ ድራማ ይሄ ሁሉ ነገር ክላስ ውስጥ ቤት ውስጥ እንደዚህ አይነት ነገር እያደረጉ የነበሩት ሁለቱ ሌባ ነበሩ። በስከ መጨረሻ የእውነት አምላክ እንግዲህ እውነት ወጥቷል ማለት ነው። አሁን ላይ እነ ልዑል በጣም ትልቅ ስራ የሚጠብቃቸው ይሄ ሰውዬ ማን ነው? ከጀርባ እና አበበን እንትን የሚላቸው ሰውዬ ማን ነው የሚለውን እሱን በምንም አይነት እንትን ፈልገው እሱን ማግኘት አለባቸው። ከአሁን በኋላ ትልቁ ስራቸው እሱ ሰውዬ ነው። ሊያ ሳትሆን ሊያ የትም አትሄድም። ኦሬዲ ብዙ ነገር ከቤተሰቦቿ የእሷ ቤተሰብ አያውቁም እያለን እኛ እንሸወዳለን። ግን ሁላቸው እነዛ እህት የተባሉት ባለፈው መታታቅም ረዝም ጊዜ ሆኖናል ከተያየን ምናምን እያሉ ስንት ሲሉ ነበር። ግን ይህ ሁሉ ነገር ውሸት ነው። አበበ እንግዲህ ከእሷ ቤተሰቦች ራሱ እንደሚያውቁ ነው እየተናገረ ያለ። የሊያ ቤተሰቦች እህቶቿ ሁሉ ነገር እንትን ያውቃሉ። ግን ከዚህ ጋር ድራማው እየሰሩ የነበሩት እንግዲህ ሁለቱ ነበሩ። በስከ መጨረሻ ቅሌታቸው እንደዚህ በአደባባይ ወጥቶባቸዋል ማለት ነው። ሞር ደግሞ እኔ በጣም ያሳዘነኝ ነገር እንዴት ትዝ ብሏቸው ካሜራ ለማጥፋት እንደጀንት እንዳሉ አላውቅም። ይህ ሁሉ ነገር ሲያደርጉ እንደው የሰው ሕሊና እንዴት አይነት እንደሆንም ባላውቅም እንዴት ሳስቻላቸው ሰው በራሱ ቤት እንደዚህ አይነት እንትን ድፍረታቸው ራሱ በጣም እንትን ነው። በጣም በጣም ማለት ነው። እና ይሄ ሰውዬ አሁን ራይልን የገደላት ማንም ይሁን ማንም አፈላልገው የዚችን ልጅ እንትን ማለት አለባቸው። እነ ልዑልም ካሁን በኋላ ልዑል እንደ በፊቱ በጣም በጣም ተቆጭቶ በጣም እንትን ብሎ አቤልን በጣም እንትን ብሎ ነው ይቅርታ የጠየቀው። እሱን አሳያችኋለሁ መግቢያ ላይ አድርጌላችሁ ማለት ነው። እና እንደ ዛሬ ያ ልዑል እንደዚህ ማለት ልዑል ከነገራችን ላይ በጣም ሩሩህ እንትን ነገር ነው ለነገሮች በቃ የሆነ ምንድን ነው የሚባለው በአማርኛ በጣም ትሁት የሆነ ልጅ ነው። እንደዚህ እንደምናየው ምናምን አይደለም። እና ሁሉንም ነገር ለበጎ ነው ብሎ የሚያልፍ በቃ ሁሉም ነገር ነገ እንትን ባይሆን ነገ ዛሬ ባይሳካ ነገ ይሳካል እያለ ብዙ ሰዎችን እንደዚህ አይነት ምንትን የሚሰጥ ሰው ነው። እና በልዑል ላይ ብዙም አትፍረዱ፣ አትጫኑት ለማለት ያክል ነው። ያው ልዑል ለሀቅ ነው እየሰራ ያለው። አቤል ጋር ጥፋት ካለም ወንድሜ ነው ወይም ጓደኛዬ ነው ምናምን የማውቀው ምናምን የሚባል ነገር የለም። ፍትህ ፍትህ ነው። ስለዚህ በዛም ምክንያት ይመስለኛል ልዑል እንደዚያ ሲጫነው የነበረው ነገሮችን ሁሉ ማመዛዘን እንትን እስከ ማለት ድረስ የደረሱበት የተኮራረፉበት። ተኮራረፉ እኮ ማለት እኮን አልችልም፣ ምክንያቱም በየቀኑ እየተገናኙ እየሰሩ ነው ያሉት። ግን አንዳንድ ደግሞ የኮሜንቱ ሲያዩ አበበም ማነው ስሙ አቤልም ስለሚያነብ ያው ትንሽ እንትን ሊላቸው ሊሰማቸው ይችላል። ያው እንግዲህ ሰው ነሽ በትክክለኛው መንገድ ያለመረዳት ይመስለኛል። ልዑልም እንግዲህ በዛ መልኩ እንግዲህ አበበ የሚናገረውን ሁሉ ነገር እየሰማ በእያንዳንዱ እንትን የሚሰራቸውን ስራዎች እየተከታተለ እንግዲህ የሚያወራቸው ከአቤል ጋር ደግሞ አበበ የሚያወራው እና እንትና የሚያወራው በጣም እንትን ይላል ይቀራረባል። ለዛ እኮ ነው ልዑል መጠራጠር የጀመረው እንጂ እሱ እንትን ይለዋል ምናምን ብሎ ሳይሆን የሆነ ጥርጣሬ ያደረበት አበበ ከሚናገራቸው ነገሮች ተነስቶ ይመስለኛል።
እንግዲህ ለዛም ነው ትልቅ ይቅርታ የጠየቀው አቤልን። በመጀመሪያ እግዚአብሔር ይመስገን አቤልም ነፃ ወጥቷል ማለት ትችላላችሁ። ካሁን በኋላ ብዙም የሚያጨናንቀው ነገር የለም። ካሁን በኋላ የአቤል ስራ ምንድን ነው ካላችሁ ይችን ልጅ የገደላትን ሰው አፈላልጎ ማግኘት ብቻ ነው። ፍትህ ያስፈልጋታል። ዝም በማታውቀው ሰው ሞታ ቤት ውስጥ የተገኘችው ራሔል በጣም ታሳዝናለች። ስለዚህ የእሷን ገዳይ ደግሞ የግዴታ ፈልጎ ፍትህ እንድታገኝ ማድረግ ያለባቸው እንግዲህ አሁን አንድ ላይ ተባብረው በመስራት እንግዲህ የዚችን ልጅ እንትን እስከ መጨረሻው ድረስ እናያለን። ግን ወንድሞቻችን እንግዲህ ታርቀው እንደዚህ በማየት ደስ ብሎኛል። በመጀመሪያም ብዙም አልነበረም ሞድ ያው አንዳንዶች ደግሞ ኮሜንት ስትጽፉ እንግዲህ ያው በተቻላችሁ አቅም እነሱን የሚያጋጭ ወይም እነሱን እንትን የሚል ነገር አትጻፉ ፕሊስ። እንደው አይታችሁ እንኳን እንዳላያችሁ ብታልፉ የተሻለ ነው ብዬ ነው የማስበው። ልዑል ላይ በጣም ብዙ ጫና እያበዛችሁበት ነው ኮሜንት የምትጽፉ ሰዎች ማለት ነው። ያው በእናንተም ልፈርድ አይደለም ካያችሁት እንትን ነው። አቤል እንደማያደርገው እኮ እናውቃለን። እኔ ገና ይሄ ነገር ሀ ብሎ ሲጀምር እንደማያደርገው እየተናገርኩ ነው። እስካሁን ድረስ ከአቤል እንትን ነበር፣ ከአቤል ጎን ነበርኩ። ምክንያቱም ምን አቤል አሁን አይደለም የማውቀው፣ አቤል በጣም ረጅም ጊዜ ነው የማውቀው። የሚሰራቸው ስራ ለሰዎች በጣም ብዙ መፍትሄ የሚያመጣ ልጅ ነው። እሱ እንደዚህ አይነት ነገር ያደርጋል ብዬ በፍጹም አልሜም አስቤውም አላውቅም። አያደርገውም። ለዛም ነው እኔ እስካሁን ድረስ ስከራከርለትም የነበረው። በመጨረሻም እንግዲህ እውነት ታውቆ አቤል ነፃ የሚወጣበት ቀን እንትን ስላለ ደስ ብሎኛል። ወንድማችን ከዚህ በላይ ደግሞ ገና ደስታ እጥፍ እንደሚሆን አንጠራጠርም። እኛም እንግዲህ በተቻለን አቅም እንግዲህ ቪዲዮዋቸውን እየገባንን የሚሰሩትን ስራ ዓለም እንዲያቀላቸው ማድረግ የኛ ስራ ነው። በተረፈ እንግዲህ ዘላለምም እንግዲህ አብሮት እያገዛቸው ነው። ያው ዘላለም ባይኖርም የእሱ በኩል የሚሰራ አንድ ወንድማችን እሱም በሶስት በኩል እንግዲህ ነገሮችን እያጧጧፏቸው ነው ያሉት ማለት ነው። እንግዲህ እያንዳንዱ ከገቡበት እየገቡ እንግዲህ እየፈለፈሉ እያወጧቸው ነው። በጣም ሰዎቹ ከምንጠብቃቸው በላይ በጣም አደገኛ ሆነው ነው የተገኙት። ከነገራችን ላይ በሶስት አቅጣጫ ራሱ የተለያየ ማስረጃ የተለያየ ሰዎች የተለያየ ምን አይነት ሰው እንደሆነ አላውቅም። በአቤል ላይ ዘመቻ የከፈተበት ሰውዬ ምን ምን አገናኝቶት ምን እንትን እንዳለው ባላውቅም በጣም እንትን የሆነ ሰው ነው። ግን እግዚአብሔር ይመስገን በስከ መጨረሻ እውነት ስለወጣ ማለት ነው አሁን ላይ የሚቀበርበት እና በስከ መጨረሻ እውነት ወጥቶ አቤል ደግሞ ነፃ የወጣበትን ቀን እውነት በደማቁ ነው የምናከብር። እነዚህ ሰዎች ከተያዙ እነሱም እፎይ የሚሉበትን ቀን ነው የምናፍቀው። ብቻ ይሳካል ታያላችሁ። በቅርብ ቀን ጠብቁ። በቅርብ ቀን የሄርማናት ሊያ እንዲሁም ዋናው አዛዡ አንድ በአንድ ተለቅመው የዚህ ሁሉ ሰው ህይወት የእንትን ያበላሹ በተለይ የህፃናቶች በተለይ ሊያ አምጥታ እዛ ቤት የነበረችው ህፃን የእሷ ነገር በጣም አሳሳቢ ነው። እሷን ደግሞ በደንብ መጠናት ስላለበት የእሷም ነገር እንደዚህ በቀላሉ ልታለፍ አይደለም። ህፃኗ ልጅ የማን ልጅ እንደሆነች እኮ እስካሁን ድረስ ማንም ሰው አያውቅም። እናትን ጊዜ እየተጨነቀች ልጅ ሞታ ልጅ እንዲህ እያለች ሊሆን ይችላል። እና እሱንም ያው እንግዲህ ቀስ በቀስ የሚሰሩት ይሆናል። ዛሬ ግን እንግዲህ አቤልና ልዑልን ይቅርታ የተጠያየቁበትን እንግዲህ አስቀይሜሃለሁ ወንድሜ ሳላቅ እንግዲህ በዚህ አበበ በሚናገረው ቃላት በመጠራጠሬ በጣም ይቅርታ አድርግልኝ ብሎ እንግዲህ ልዑል ይቅርታ ባይ ነው። ከነገራችን ላይ እንደምታዩት ምናምን አይደለም። በጣም ለሰዎች ሰብአዊነት የሰው ልጅ መብት ማለት ልዑል ጋ ነው እንትን የምትሉት የምታዩበት ሁሉ ነገሩና ልዑል እንደምናየው ዝምተኛ ወይም ትዕቢተኛ አይደለም። ለሁሉም ነገር
እንደ እንትኑ የሚያሳልፍ ነገር ነው። ብቻ ደስ ብሎኛል። ከዚህ በላይ ደግሞ ገና አቤልን የሚያሳድደውን ሰው ይዘውት ፍትህ እንዲያገኝ ታስሮ አቤል ደግሞ ነፃ የሚወጣበትን ቀን ደግሞ እሱን ቀን ነው የምንጠብቀው። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። ብዙ ርቀት ብዙ ነገር ሂደናል እስካሁን ድረስ። በስከ መጨረሻ ደግሞ ይሄው ፍትህ አግኝቷል ማለት ነው። የአበበ ቅሌት እና ውርዴት እንግዲህ አበበ እያስመሰለ እስካሁን ድረስ ሁለታቸውን ለማጣላት ብዙ ነገር እያደረገ ነበር፣ ግን አልተሳካለትም በስከ መጨረሻ። በፊትም እናንተ ተናግራችኋል፣ አበበ መገረፍ አለበት፣ ካልተገረፈ እውነቱን አይናገርም እያላችሁ በእናንተም ኮሜንት ምክንያት ይመስለኛል ዛሬ አበበ የተገረፈው። ወይኔ ጋሽዬ ምን እያል ብታይ፣ ኧረ ጉዴ! የሌባ አይነ ደረቅ ምንድን ነው አሉ እንዲህ እፍረት የሚባል ነገር እኮ አልፈጠረበትም። ዝም ብሎ በቃ አሁንም ምንም ነገር እንዳልሰራ ነው እየተናገረ ያለው። ምንም እፍረት የለም እሱ ጋር በቃ። ኧረ እኔ እስካሁን ስንት ሰው አይቻለሁ፣ ደግሞ እንደዚህ አይነት ደረቅ ሌባ አይቼ አላውቅም። ያበበ ደግሞ በጣም የራሱን እንትን ያለ ሰው ነው። በር ከፍቼ አስገባው ብሎ ደግሞ ይናገራል እኮ። አቤት ይሄ ቅሌታም ወራዳ! ለማንኛውም የምወዳችሁ እንግዲህ የአቤል እና የልዑልን መታረቅ ልነግራችሁ ነው ዛሬ የመጣሁት። እናንተም እንግዲህ ይቅርታ እንደምታደርጉለት ለልዑል አልጠራጠርም። ለሁላችሁም እንግዲህ ሰላማችሁ ይብዛልኝ እያልኩኝ የዛሬውን ቪዲዮ ይህን ይመስላል። እንግዲህ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ባላችሁበት ሰላም እና ፍቅር እመኝላችኋለሁ። ቪዲዮውን ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ከልብ ነው የማመሰግናችሁ። ባይ ባይ።